ቴዲ ዛሬ ውዳሴ ይገባዋል ስንል ምን ሰራ ብላችሁ ለምትጠይቁ አይ በትርሱ ችግር አልጠበም እኛ እንደዚህ ወፈረና እንግዲህ ጉድ ነው የቻለችው። ጉድ ነው የቻለችው። እንቅልፍ የማይተኛ ባል ሃኒ አክቲቭ የሚል በቃ የመጨረሻ የሀገር ጠላት ተብዬ ተሰየሙ። ሌላ ሪጀክሽን premiumbeat.com እነሱ ቤት ቪዲዮ ለማየት በጣም በቃ በጉጉት ነው የምንሄደው የነበረው እና እዛ እነሱ ቤት ውስጥም የሆነ ብርጭቆ ደፋውና ተሰበረብኝና ሁለተኛ እዚህ እንዳትመጣ ተብዬ ተባለ። premiumbeat.com 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 ውዳሴ ይገባዋል ስንል ምን ሰራ ብላችሁ ለምትጠይቁ ወይም ለማወቅ ለምትፈልጉ ትንሽ ቁም ነገር ቢጤ ለማውራት ልሞክር። ሲጀመር ቴዎድሮስ ተሾመ ከጅማ ተንደርድሮ እንደመጣ የፊልም ነገር የሚታየው ህልመኛ ነበር። በሁለት ፊልሞች እጁን አማጅቶ ቀዝቃዛ ወላፈን የተሰኘ ፊልም ሰራ። ገና በመጀመሪያ ሳምንት አዳራሹ ወና ሲሆን ቀዝቃዛ ወላፈን ህይወቱን ሊያቀዘቅዝ እንደመጣ አሰበና ጭንቀት ውስጥ ገባ። ሁለተኛው ሳምንት ላይ ወና የነበረው አዳራሽ ሞልቶ ማመን እስከሚቸግረው የለፋበትን ሁሉ ካሰውና ወላፈኑን መለሰ። ፍቅር ሲፈርድ ቀጠለ። ጀርመንና ኬንያ ጭምር የተቀረጸ 3 ሳውንድ ትራክ ያለበት አብነት አጎናፍር እንዴት እንደተቀኘበት እንዴት እንደዘፈነው አይነገርም። ፍቅር ሲፈርድ ቴዲን ቀና ብሎ እንዲሄድ አደረገው። የኛ ሀገር ፊልም በሲኒማቶግራፊ ጭምር አንድ ደረጃ ማደግ አለበት ብሎ ባለሙያዎችን ከቤልጅየም ሀገር አስመጥቶ በዚያን ጊዜ በሃይ ዴፊኒሽን ደረጃ ፊልም ሰርቶ አቀረበ። የአባይ ነገር ወሬው ሳይወራ ጭምጭምታ እንኳን በሌለበት ሁኔታ አባይ ወይስ ቬጋስ ፊልም በሆሊውድ ስታንዳርድ ሰርቶ በመላ ሀገሪቱ በቀጥታ የቴሌቪዥን ስርጭት ያስመረቀ የኢትዮጵያን ፊልም ደረጃና ክብር ጣራ ያስነካ ታሪክ የሰራው ሰውዬ ይሄ ፊት ለፊቴ የሚታይ ቴዎድሮስ ተሾመ ይባላል። ዛሬ ወፈር አልክብኝ። ከዚያ ሳትሉኝ 3 ማዕዘን መጣ። በሕገ ወጥ ስደት ላይ የዘመተበት በሲኒማቶግራፊ አድጎ የመጣ ታላላቅ አርቲስቶችን ያሳተፈ ታላቅ ፊልም። ይሄ ሁሉ ሲሆን እኔ ምን ሰራ ነበር ብዬ ራሴን ስጠይቅ የሳሙና ማስታወቂያ ላይ አረፋውን እየቀረስኩ እንደነበረ እንግዲህ ልዩነታችን በዚህ ቋንቋ ነው የሚገለጸው።
ነገሩ እንዲህ እንደምናወራው ቀላል አይደለም። እያንዳንዱ ፊልም የእሱን ልባምነት ቢያሳይም ለወጣበት ብዙ ሚሊዮን ብር መልስ በማይሰጥ ኢንዱስትሪ ውስጥ ብዙ መስዋዕትነትን መክፈሉን አንዘነጋም። አንድ ጊዜ አይደለም ቴዲ 1000 ጊዜ ተቸግሯል። ቴዲ ተው የሚሉት ሰው አይደለም። እንኳን ለኛ ለሚስቱም ነው የሚመስል። ፈተናን መሸከም ልማዱ፣ መሸነፍ በጣም ስለሚያመው በራሱ ልብ ብርሃን እየፈለገ ይጓዛል እንጂ እየወደቀ ይነሳል እንጂ እጅ አይሰጥም። ለቴዲ የተዘጋጀ ስጦታ መጀመሪያ ቴዲ ከዚህ ከለበሳችሁት ልብስ ላይ ካባ መደረብ አለባችሁ ተብሎ ወይዘሮ ዘርነሽ ታደሰ የኔ ባለቤት አሰርተው አምጥተዋል። ቴዲና ባለቤት ወደዚህ ምክርና ጭብጨባ እኮ ገንዘብ አይከፈልበትም። ወደዚህ አይ በሱ ችግር አልጠባም። እኛ እንደዚህ ወፈረና እንግዲህ እውነት ለመናገር ከተናገርነው ነገር በላይ ቴዲ ከልቡ ሰው ነው። ለሰው ችግር የሚደርስ ለሰው መድኃኒት ባሰኛችሁት ሰዓት በፈለጋችሁት ጊዜ ለሰው ችግር የሚቆም ለዚህ ለኛ 1000 ጊዜ ይሄንን ነገር ስላሳየን ይሄም ያንሰዋል ለሱና ለባለቤቱ። አርቲስቶች፣ የማስታወቂያ ባለሙያዎች፣ ጋዜጠኞች፣ በተለያየ የሙያ ዘርፍ የተሰማሩ ሁሉንም በመወከል ለቴዲም ለባለቤቱ ስጦታ ተዘጋጅቶላችኋል። እንደማይቀያየር እርግጠኛ ነኝ። እሱ የቴዲ ነው። እሺ አሁን ደግሞ ዮኒዬ ጋር ስራሱ ለቴዲ በግሌ መስጠት አለብኝ ብሎ ያዘጋጀ ስጦታ አለ።
እሺ አሁን ደግሞ አንድ ስጦታ ከሀገር መከላከያ ጀነራል እንዳለ ስጦታ እንዲያበረክቱልን በአክብሮት እንጠይቃለን። መከላከያ ያዘጋጀው ስጦታ ነው። ጭብጨባ አነሰ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሚኒስቴር የመከላከያ ሚዲያና ኮሚኒኬሽን ማዕከል ያበረከተለት ታላቅ ስጦታ ነው። ይህኛው ደግሞ የእውቅና የምስጋና የምስክር ወረቀት የፊልም ደራሲና ዳይሬክተር ቴዎድሮስ ተሾመ የአፍሪካን ሙቪ አካዳሚ አዋርድ ለ21ኛ ጊዜ በናይጄሪያ ሌጎስ በተዘጋጀ ውድድር ላይ ስለ እናት ምድር በሚለውና የመከላከያ ሰራዊታችን ጀግንነትና ጽናትን አጉልቶ በሚያሳየው ፊልም ተወዳድረህ በ8 ዘርፎች እጩ ሆነህ በቪዥዋል ኢፌክት ዘርፍ ማሸነፍ በመቻልህ የተሰማንን ደስታ ለመግለጽ ይህ የምስክር ወረቀት ተሰጥቷል። ሜጀር ጀነራል እንዳልካቸው ወልደኪዳን የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ፣ እጅግ በጣም እናመሰግናለን። ንግግር ጽፌ ነበር የመጣሁት፣ ግን የሆነውን ነገር ሳይ ንግግሩ አስጠላኝ ጣልኩት። ጅማ ነው ተወልጄ ያደግኩት እና ገራጅ ሰራ ነበር። በ11-12 ዓመት አካባቢ ነው ቤተሰቦቼ ከትምህርት ቤት መልስ ሌላ ቦታ እንዳሉት ገራጅ አስገቡኝ እና እዛ ገራጅ ቀለም ብዙ ተባልን እና ከአንድ ጓደኛዬ ጋር ሄድን ቀለም ልንገዛ እና ጓደኛዬ ቀለሙን ደፋው። ጓደኛዬ በቅዳሜ የሚያገኛት ከገራጁ የሚያገኛት 3 ብር ለቤተሰቡ እየወሰደ የሚሰጣት 3 ብር ነች። በኢኮኖሚ ይሻላል እና ስንሄድ ወደ ገራጅ ስንመለስ እኔ ነኝ የደፋሁት አልኩት ለባለቤት ነው። እኔ ተባረርኩ። የመጀመሪያው መባረር ያኔ በ11 ዓመት ያጋጠመኝ። በኋላ ከ2 ወይም ከ3 ዓመት በኋላ ደግሞ እንደዚሁ በህፃንነቴ ነው። ህንዶች አሉ እኛ ጅማ ከተማ፣ እነሱ ቤት ብቻ ነው ቪዲዮ የሚታየው እና እነሱ ቤት ቪዲዮ ለማየት በጣም በቃ በጉጉት ነው የምንሄደው የነበረው እና እዛ እነሱ ቤት ውስጥም የሆነ ብርጭቆ ደፋሁና ተሰበረብኝና ሁለተኛ እዚህ እንዳትመጣ ተብዬ ተባረርኩ። ከዛ አደኩኝና ከጅማ ከኮሜርስ ግራጁዌት ካደረግን በኋላ ደርግ ልክ ትራንዚሽን ላይ ነበርን እና ከለውጡ በኋላ የመጀመሪያዎቹ ተመራቂዎች ነበርን እኛና ስራ ፈልጉና ግቡ ተባለ። በ84 ነው የተመረቁት እና
ፎቶ ቤት ስራ መፈለግ ጀመርኩኝ እና ፎቶ ፊሊ የሚባል አንድ ፎቶ ቤት ተቀጥሬ ስራ ጀመርኩኝ በ600 ብር ደሞዝ። እና የኔ ስራ እጅ ስራ መስራት ነበረ። በእጅ ስራ በጣም ጎበዝ ነበርኩኝ እና ፎቶ የሚያነሳው ልጅ ደግሞ ሌላ ልጅ ነው እና በአጋጣሚ እሱ ለምሳ ወጥቶ እኔ ፎቶ አንሳ ተባልኩ እና ፎቶ አነሳው። ሳነሳ በጣም ቆንጆ ነው ተብሎ የተደነቀ ፎቶግራፉ። እሱ ሲመጣ እኔ ማንሳቴን ሰማና የሚቀጥለውን እንግዳ ፎቶግራፍ አበላሽቶ አነሳው እና እሱ ነው ያነሳው ብሎ ለሰውየው አሳበቀብኝ። ከዛ ፎቶ ቤት ተባረርኩ። ሃይ ስኩል የምማረው ዘመዶቼ ቤት ነበር። የሩቅ ዘመዶቼ ናቸውና እነሱ ቤት እየተማርኩኝ አንድ ቀን የአጎቴ የአያቴ ወንድም ልጅ ናትና ቦርሳዬ ጠፋ ብላ ቤት ውስጥ በጣም ረበሸች ቤቱ። እኔ ሳሎን ነው የምተኛውና ደንግጬ ግራ ገባኝ። ቦርሳዬን እዚህ ነው ያስቀመጥኩት ብላ በቃ ቤቱን ታምሳለች። በኋላ አንድ የተኛ ሌላ አጎታችን ልጅ መጣና ምንድን ነው አለኝ። ኧረ ቦርሳ ጠፋ እያለች ነው አልኩት። ስለው ደነገጠና እሱም ሊሰርቅ ፈልጎ አይደለም ሊያናድዳት ፈልጎ ረስቶት ተኝቷል። አመጣና ከሶፋው ትራስ ስራ አስቀመጠ እና ሄደ በቃ እሱ። በኋላ እሷ መልሳ ስታገኘው ተገኘ ማለት ነው። ከዛ አንተን የሰረቀው ተባልኩ። ኧረ እኔ አይደለሁም አንተን የሰረቀው ድሮም እናውቃለን፣ አንተ የሆንክ ሌባ ነገር ነህ፣ ውጣ ከዚህ ተብዬ ተባልኩ። ፋስት ፎርወርድ ቀዝቃዛ ወላፈንን ሰራው። ቀዝቃዛ ወላፈንን ሰርቼ ኢምፔሪያል ሆቴል ነው ያስመረኩት። ግሎባል ሆቴል ነው ያስመረኩት። ግሎባል ሆቴል ሲያስመርቅ በመጀመሪያው በቀጣዩ ቀን የወጣው ጋዜጣ በቀዝቃዛ ወላፈን ስንቃጠል አመሸን የሚል ነው። በሳምንቱ የወጣው ጋዜጣ የቀዝቃዛ ወላፈን 36ቱ የሚያቃጥሉ ነገሮች። ፓተርኑን ተከተሉት። እስካሁን ሪጀክሽን። ፍቅር ሲፈርድ መጣ። የሆነ አንድ ብቻ ጋዜጣ እንዲሁ ሲሰድበኝ ሰነበተ። ምስጋና የለም፣ ምርቃት የለም። ቀይ ስህተት ወጣ። ቀይ ስህተት ሲወጣ ምንም ከመንግስት ጋር ይሄ አሁን ጋዜጣ ላይ ሚዲያ ላይ የሚወራው በሙሉ ውሸት ነው። ምንም ከመንግስት ጋር ግንኙነት የለውም። እንደውም ቀይ ስህተት ሲሰራ ለማስጠንቀቅ ነው የተሰራው። ምናልባት ኤዲተሩ ሙዚቃውን ሰርቶት ከሆነ ትሰማላችሁ። ይቅር ይቅር ይብቃ የደም ጅረቱ ፈጥኖ ይምጣ ምሕረቱ ነው። ለኢትዮጵያ በእንዲህ አይነት ፖለቲክስ መፍትሄ አይመጣም። በጠረጴዛ ዙሪያ ተነጋገሩ፣ ካለበለዚያ ደግሞ ወደ እግዚአብሔር እንጸልይ፣ ኢትዮጵያን የሚያዋጣት በዚህ ሰዓት ጸሎት ነው የሚል መንፈስ ያለው ፊልም ነው። ሳውንድ ትራኩም በግልጽ ፊልሙ ላይ ይሰማል። ሜታፎሩም እንደዛው ነው። ግን በማላውቀው ምክንያት የምርቃት ዕለት ከቤልጅየም ኤምባሲ ጋር በመስራቴ ምክንያት ባለስልጣኖቹ የጊዜው በመምጣታቸው ምክንያት ሙሉ ለሙሉ ዙሩ ከረረና ጭራሽ እኔ የኢህአዴግ ደጋፊ ተባልኩኝና እንደ ፔፕሲ ለቀይ ስህተትን አትዩ፣ ፔፕሲ አጠጡ ይባል ነበር ያኔና ቀይ ስህተትንም አትዩ የሚል በቃ የመጨረሻ የሀገር ጠላት ተብዬ ተሰየምኩ። ሌላ ሪጀክሽን። አባይ ዌስ ቬጋስ ቅድም ሳሚ ያደነቀ ሲናገር የነበረው ሲመረቅ አገር ነው ያነቃነቀው። በቦክስ ኦፊስ እስካሁንም የተነካ አይመስለኝም። ጋዜጣው ግን ስድብና ሌላ መዓት ነው። በጊዜው ሽልማት የሚመርጡ ሰዎችም ምክንያቱም በማላውቀው ምክንያት ከ5ቱ ጥሩ ፊልሞች እንኳን አንዱ ሊሉት አልፈለጉም። ሪጀክሽን ሪጀክሽን ሪጀክሽን። ህይወቴን በሙሉ በሪጀክሽን ነው የኖርኩት። አንድ የማረጋግጥላችሁ ነገር እነዛ ሪጀክሽኖች ግን ከመጀመሪያ ከ11 ዓመቴ ጀምሮ ስለሆነ እየተለማመድኳቸው የመጣሁት ሪጀክሽኑን ዲስፕሩቭ ማድረግ ስላለብኝ ነው። በፍራቻ ነው የሆነው ነገር ሁሉ የሆነው። አሁን ስንመጣ ስለ እናት ምድር የኢትዮጵያ ፊልም ነው። ኢትዮጵያዊነትን የሚሰብክ ፊልም ነው። መከላከያ ፊት ለፊት ያለ አንድም በክሪኤቲቭ ጉዳይ ገብተው ይህንን ቀይር ይህን አትንካ አላሉኝ። ያመንኩበትን ነው የሰራሁት
በጊዜው በዩቲዩብ ላይ ሲመላለስ የነበረ አገር የሚያውቀውን ዜና ግን ልብ ወለድ አድርገን ቤተሰብ ጨምረንበት በእውነት በተለያየ ቤተሰብ ውስጥ የተከሰቱ ክስተቶችን ወደ አንድ ቤተሰብ አምጥተን የሰራ ነው ድብን ያለ የፍቅር ፊልም ነው። እስካሁን ሳይሆን የራሴ ያለቅሳል። አንድ ቀን እግዚአብሔር ፈቅዶ ለኢትዮጵያውያን እንዲታይ እንደምትፈቅዱልኝ ተስፋ አደርጋለሁ። ግን የምትሰሙት ሪጀክሽን ነው። አሁን በዚህ ሁሉ ሪጀክሽን ውስጥ መሃል ሰው መልካም ነገር ስለኔ ሲናገር ስሰማ እደነግጣለሁ። እንዲህ አይነት ድግስ በፍጹም በህይወቴ ያጋጥመኛል ብዬ ጠብቄ አላውቅም። እኔም ማቀው ይቅርታ አድርጉልኝ ለድፍረቴ፣ በተለይ አርቲስቶች ብቻዬን ሲሆን ሲስሙኝ ሲያቅፉኝ፣ ሚዲያ ካለ ወይም ደግሞ ብዙ ሰዎች ካሉ ሲሸሹ ማቅ እንዳይሰደቡ ወይም የሆነ የመንግስት ደጋፊ እንዳይባሉ እንጂ እንዲህ ተሰብስበው የኪነ ጥበብ ባለሙያዎች አንድ ላይ ለምስጋና ይመጣሉ ብዬ በፍጹም ጠብቄ አላውቅም። ዛሬ የሆነ እርግማን የተሰበረ ያህል ነው የሚሰማው። ጓደኛ ሲጣማ ለእኔ ብለህ ስማ የሚባል ነገር አለ። ቅድም ባልኳቸው ምክንያት ዮናስ ቢያንስ 10 ጊዜ ከሰው ጋር ተደባድቧል በእኔ ምክንያት። ጭቅጭቁ፣ ጸቡን በእኔ ምክንያት የሚጣላውን ትታችሁ እንደ ዮናስ አይነት ጓደኛ ይስጣችሁ። ለመናገር ስለሚከብደኝ በጣም ብዙ ነገር ሆኗል ስለኝ። በገንዘብ ሲቸግረኝ ገንዘብ አውጥቶ ህንድ ድረስ ከኔ ጋር ሄዶ ስሸለም ሳውዝ አፍሪካ ከኔ ጋር መጥቷል። እኔ ባለሁበት ስኬትም ሆነ መከራ ውስጥ ሁሉ ከኔ ጋር ነው እና በቃ የዮናስ አይነት ጓደኛ ይስጣችሁ። ሳቀው ረዥም ጊዜ በጣም የምወደው ወደ ላይ የማየው የማከብረው ወዳጄ ነው። ወደ ላይ የማየው ወዳጄ ነው። በብዙ አጋጣሚዎች ሳሚን አውቀዋለሁ። እሱም የማያውቀው ግን ሁለት ነገር። አንድ ጊዜ በመጀመሪያው ፊልሜ በሲኦል ተሸለምኩ። እሱ ነው ብቸኛው ሽልማት እሱ ነበር እና የሸለሙ ልጆች ጋር ደውሎ ያልታየ ሰው አያችሁ፣ በጣም አመሰግናችኋለሁ፣ ይህ ልጅ በመሸለማችሁ ተደስቻለሁ ብሎ እነሱ ጋር ደወለ። እነሱ ልጆች እኔ ጋር ደወሉና ሌላ ሰው ሁሉ ሲረግመን ሳምሶን ማሞ ደውሎ አንተን ስለሸለመ አመሰግን እና እንዲሁም እንድታውቀው ነው የምነግርህ አለኝና ከዛን ጊዜ ጀምሮ ለሳሚ ያለኝ ነገር በጣም ፖዚቲቭ ነው። በሚያዘጋጀው ነገር ሁሉ ከፍዬም የሆነ ገባለሁ። ድሮ ኮንሰርት ሲያዘጋጅ ትዝ ይልህ እንደሆነ ሳሚ ፎቶግራፍ በነፃ አንስቼልሃለሁ ከታተላለሁ እና ነግሬው ግን አላውቅም። ሳሚ የክፉ ጊዜ ወዳጅ ነው። ታምሜ ደግሞ ቅድም እንዳለው ታምሜ ሆስፒታል ተኝቼ ከባለቤቴ ጋር መጥቶ ገንዘብ ካልሰጠሁሽ ብሎ ምናልባትም የታገላት ብቸኛ ወዳጄ ነው ሳሚ። አመሰግናለሁ ሳሚ። 8 ሰው ታጭ ስለ እናት ምድር ናይጄሪያ ለመሄድ 8 ሰው ታጭ። በነገራችን ላይ ልጆች ሽልማቱን አምጡ፣ 3ቱንም አምጧቸው። 8 ሰው ሲታጭ ከዚህ በፊት ፌስቲቫሉ ለ8ቱም ትኬት ይልክ ነበር እና አሁን ግን ስፖንሰር በቂ ስላላገኘን ራሳችሁ ትራንስፖርታችሁን ሸፈኑ ብሎ ጠየቀን ማለት ነው። ስለዚህ ለ8 ሰው ትራንስፖርት መክፈል ከበደኝ እና እማቃቸው አየር መንገድንም እባካችሁ ትራንስፖርት ስፖንሰር አድርጉ እነዚህ ልጆች እኔን ከፍላለሁ የኔ አይደለም ችግሬ፣ ግን እነዚህ ባለሙያዎች ታጭተው ሞራላቸው መነካት የለበትም እና እባካችሁ አግዟቸው ብዬ ደወልኩኝ እና ዘላለም ኩራባቸው ጋር የደወልኩት ገንዘብ እንዲሰጠኝ አልነበረም። ዘላለም ጋር የደወልኩት
አንተ ጋር የሚሰሩ ድርጅቶች ስላሉ እባክህ ስፖንሰር ጠይቀልን እና ባገኘነው መድረክ እናመሰግናቸዋለን ነው ያልኩት ስለው አይ በቃ ምንችለው እናደርጋለን ቴዲ ችግር የለም ማለት አልደወልኩለትም። የሚገርመው ሁላችንም ጓደኛሞች እንተያየቃለን፣ ገንዘብ እንተያየቃለን፣ ከቻልን እናደርጋለን፣ ከቻልን ስፖንሰር እንጠይቃለን፣ ካልቻልን ደግሞ ይቀራል። የዘላለም ኩራባቸው የሚገርመው ስመለስ ነው አሸንፈን ጨርሰን ሽልማቱን ወስደን ስንመለስ ማክሰኞ ነው እሑድ ተመልሼ ማክሰኞ ነው አካውንቴ ውስጥ ገንዘብ ሲገባ አየሁና የላከው ዘላለም ኩራባቸው። እሱ ሳይበቃው ደግሞ አሁን የምሰማው ለዚህ ዝግጅትም ከ200 ሺህ ብር በላይ አውጥቷል አሉና እባካችሁ ዘላለም ኩራባቸው በእርግጠኝነት ከሱ በላይ ብዙ ያላቸው ሰዎች አሉ። ለልበ ቀናነት ዘላለም ኩራባቸው አመሰግናለሁ። መቅዲ ምን እንደምልሽ አላውቅም። ሁል ጊዜ በተሰደብኩ ቁጥር ሚዲያ በጮህብኝ ቁጥር እየደወለች የምታጠነክረኝ በጣም ባሉኝ ነገሮች ሁሉ ወዳጅነቷን ያሳየችኝ ምርጥ እህቴ ነች። መቅዲ በጣም 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 እወድሻለሁ። አመሰግናለሁ። የህግ ባለሙያ ነው። በጣም የተከበረ የህግ ባለሙያ ፕሮፋይሉ እንኳን እኛን ለማውራት በቀጠሮ እንኳን ለማግኘት የሚከብድ ሰው ነው። የተከበረ ደግሞ አርቲስት ነው። ኦቴሎን የሚያክል ግዙፍ ላርጀር ዛን ላይፍ ካራክተር ሰጥቶናል። ለሶስት ማዕዘን እባክህና ተውን ስለው ያንን የሚያክል ቁመቱ፣ ያንን የሚያክል ክብሩን፣ ያንን የሚያክል ሀብቱን አውቆ አስቀምጦ ያለ ኢጎ ብቻው የነገሰ እኔን ራሴን እንደዚህ ማድረግ ይቻላል እንዴ ለካ ጥበብ እንዲህ ናት ያስባለኝ የሙያ ወንድሜ ነው አበበ ባልቻ። አሜሪካ ሄድን ፊልም ለመቅረጽ። እኔ ሰለሞን ቦጋለ ማህደር አንድ ትንሽዬ ክፍል ተከራይተን የነበር ነው እና አቤንም ና እዚህ ግባ አልኩት። መጣ አየው ክፍሉ ሲያየው በፍጹም ለሱ የሚመጥነው አይደለም። እኔ ደግሞ ፍራንክ የለኝም አሜሪካ ሀገር ድረስ መሄዴ በራሱ ተአምር ነው እና ለአቤ እንደምንም የሆነች ክፍል አጸዳድቼ እዚች ነው የምተኘው አልኩት። አይ ቴክች ነገር እንኳን አትሆንም ለእኔ ሆቴል ያዝልኝ ግዴ ለማለ እና ሆቴል ያስኩለት በሆዴ የረገምኩት። እንዴት አይረዳኝ? በጣም ምን አይነት ሰው ነው? በቃ አውቃለሁ ግን በዶላር ነው ከፈለው ለምን አይረዳኝ? 15 ቀን ተቀመጠ። ቀረጻው ከተጠናቀቀ በኋላ ደረሰኝ ይዞ በላወራርድበት ከፍያለሁ ብሎ ደረሰኝ ሰጠ። እሱ ብቻ አይደለም ፊልም 3 ማዕዘን የሰራበትን አልተቀበለኝም። አንተ ይሄን ያህል ታላቅነትን አርአያነትን ያሳየ የሙያ አባቴ ነው። አቤ በጣም ወዳለሁ። በጣም አመሰግናለሁ። ሰለሞን ቦጋለ የተወለድነው አንድ ቀን ነው። ሁለታችንም ከ15 ቀን በኋላ ልደታችንን እናከብራለን። ታህሳስ 29 የተወለድ በአንድ ቀን ስለተወለድን ይሁን ምክንያቱን አላውቅም። ከታናሽ ወንድሞቼ እንዳንዱ ነው የሚሰማኝ እንጂ በፍጹም የሩቅ ሰው አይመስለኝም። በማንኛውም ጉዳይ ውስጥ ሰለሞን አለ። ሳለቅስ ያለቅሳል፣ ስደሰት ይደሰታል፣ ስስቅ ይስቃል። እዚህ ጉዳይ ውስጥም ነበረ፣ አብሮ አስተባብሯል። ሰለሞን ወንድሜ ነህ፣ እወድሃለሁ፣ አመሰግናለሁ። ታሜ ጠበቃዬ እወድሃለሁ። ምንም በቃ ቃላቶች አለብኝ፣ ግን በጣም በጣም የምወድህ ጠበቃዬ፣ ወንድሜ፣ ታናሽ አመሰግናለሁ። ማነው ታናሽ ይለኛል። ወዳለው አመሰግናለሁ። ሌላ ያልጠራሁት ሰው አለ ያስተባበረ? ከረሳው ይቅርታ አድርጉልኝ። በጣም ስሜት እሺ። ሳሚ ወዳለሁ። ሁላችሁንም ወዳችኋለሁ። አመሰግናለሁ።
ጉድ ነው የቻለችው። እንቅልፍ የማይተኛ ባል፣ እቤቱ የማይገባ ባል፣ ዘላለም ችግር ይዞባት የሚመጣ ባል፣ የተቸገረ ሰው ይዞባት የሚመጣ ባል። በፍጹም ሃኒ የቻለችውን ጉድ ልነግራችሁ አልችልም። ወድሻለሁ። አመሰግናለሁ። ወደስ ና ሳልሳዊ ቴዎድሮስ፣ ንጉሥ ቴዎድሮስ፣ እልፍ ቴዎድሮስ በላቸው። ና በላቸው። ገብሬ አብዶሎ ልጅ ያሳደግኩት እነሱ ባይኖሩ ኖሮ እኔ አልኖርም ነበር። የመኖሬ ምክንያቶች ናቸው፣ ዩተርኔ ናቸው። ተስፋ ስቆርጥ ሁል ጊዜ መጀመሪያ ፊት ለፊት የሚመጡት ልጆቼ ናቸው። ልጆቼ ባይኖሩ በእርግጠኝነት እነግራችኋለሁ ወይ ተሰድቻለሁ ወይ በህይወት የለውም። እና ልጆቼ የመኖሬ ምክንያቶች፣ ወዳችኋለሁ። የእናቴ ልጆች ማሚቱ፣ መሰረት፣ ሙሉቀን፣ በኃይሉ፣ ወንድሞቼ በጠቅላላ የእናንተን ፍቅር ወደር የለውም። እጅግ በጣም ወዳችኋለሁ። የመጣችሁት እዚህ ዛሬ ጥሪውን አክብራችሁ የመጣችሁ ሁሉ ክብር ይስጥልኝ። አመሰግናለሁ።